ወደት ይሄድን ያለነው ወደ ጸረ ክርስቶስ አሰራር ላይ ወደ ፕሮፌሲው ስንሄድ እንደዚህ ነው። ሮቦቲክስ እና ሰው ሰራሽ ህይወት የኤአይ ማርክ ለምስሉም እንዲናገር ሰጠው ይላል። ኤአይ አሁን ዝም ብሎ ተሰውሮ ዝም ብሎ እንደዚህ የኛን ስራ የሚተገብር የሚሰራ ብቻ አይሆንም። እንደዚህ አካል አርገውለት እንትን ሊሰሩበት ይችላሉ። ምስሉ የሚናገር ሊሆን ይችላል። የዓለምን ኢኮኖሚ የሚቆጣጠር የዓለምን ስራ ሁሉ የሚያካሄድ ሊሆን ይችላል። እሺ ሌላው አንዱ ኤአይ ከሚቆጣጠራቸው አሁን በኤአይ ከመጡት እነዚህ በጣም የረቀቀ ቴክኖሎጂዎች የሚሊተሪ ቴክኖሎጂዎች ዘመናዊና አጥፊ የጦር መሳሪያዎች ኒውክሌርን ጨምሮ የረቀቁ ፍርሃትን ለመፍጠርና የተለያየ አይነት ስልጣንን ለማጠናከር የሚያገለግሉ ብዙ አይነት ቴክኖሎጂዎች በምድር ላይ እየሰለጠኑ ያሉት እና ጥያቄው ምንድነው? ቴክኖሎጂያችንን እንዴት እንጠቀም? እኛ ክርስቲያኖች ምን እናድርግ? መፍትሄው ምንድነው? እና ቴክኖሎጂው እንደዚህ ሄደ ነው። የዓለም ሁኔታ እንደዚህ የሆነ ነው። መጽሐፍ የሚነግረን አለ ጸረ ክርስቶስ እስከሚመጣበት ጊዜ ድረስ የመጣር እንደሚሆን ከመጣ በኋላ የምጥ ዘመን ወይም ደግሞ የመከራው ዘመን እንደሚጀምር መጽሐፍ ይሄንን ይነግረናል። ብዙ ትንቢቶችን ተመልክተናል። ስለ መቅደሱ መሰራት፣ ስለ ተለያየ ነገሮች እና ስለ ቴክኖሎጂው ስንነጋገር ቴክኖሎጂውን እንዴት ነው የምንጠቀምበት? እነዚህ ያልኳችሁ ቴክኖሎጂዎች በራሳቸው መጥፎነት የላቸውም። ነገር ግን ወደፊት እነዚህ ሁሉ ተጠነካክረው ሲመጡ ለምስሉ እንዲናገር ሰጠው ይላል። መናገር ሰጠው ሲል ልክ አሁን ማውራት ትችላላችሁ። የራሴን ሴክሬታሪ መቅጠር ይችላለሁ። አሁን ኦንላይን ፓስተር አስፋው ቢዚ ነው መልእክት ልቀበልልዎት ምናምን ብላ የምታወራችሁ የሆነች ሴክሬታሪ ኤአይ መቅጠር ማድረግ ይቻላል። ከፍላችሁ ይቻላል። አሁን ቴክኖሎጂ ደርሷል ማለት ነው። እሺ ስለዚህ ዛሬ ቴክኖሎጂያችን እንዴት እንጠቀም? እንደ አገልጋይ እንጂ እንደ ጌታ እንዳናየው። ቴክኖሎጂ ጌታ አይደለም። ቴክኖሎጂ እንደ ሎርድ እንዳይገዛን፣ እንደ አለቃ እንዳይገዛን፣ ቴክኖሎጂ ህይወታችንን እንዲቆጣጠር ሳይሆን እኛ ለበጎ ዓላማ እንድንጠቀምበት፣ ስራዬን እንድሰራበት አያችሁ እንጂ እኔን ሱሰኛ አድርጎኝ ጥገኛ ሊያደርገኝ አይገባም። ለሁሉ ነገር ቴክኖሎጂ ላይ መጣበቅ የለብኝም። በቃ በሁሉ ነገር ሱሰኛ የመሆን ጉዳይ በጣም አደገኛ ነው። ብዙ ሰዎች ኦልሬዲ አዲክትድ ናቸው። ከሰው ጋር የማውራት ከሰው ጋር ፌሎሺፕ የማድረግ አንታይ ሶሻል እየሆኑ ነው። ህፃናት አይሶሌት እያደረጉ ነው ያሉት። ሶሳይቲ ባህሉ እየተለወጠ ነው። ቅድም እንደነገርኳችሁ ለቴክኖሎጂው ለጥቅም መሆን ይችላል። ነገር ግን ሰው ኃጢአተኛ ተፈጥሯል ነው። በኃጢአት የወደቀ ማንነት ስላለው በቀላሉ ያንን አሮጌውን ሰው ትሪገር የማድረግ ችሎታ አላቸው። አጓጊ ምስሎች አሉ፣ አጓጊ ዜናዎች አሉ፣ አጓጊ ቻት ሩሞች አሉ። በቃ ውይይት መንፈሳዊ መስለው ኃጢአት የሚያሰሩ ጀጅ እንድናረግ እንድንሳደብ የሚያረጉ ክፉ አናጋሪ የሆነ ቻት ሩሞች አሉ። የጌታን ስም የሚጠራ ግን ውስጡ ብዙ ጸጋ የሌለበት ሌሎችን ዳውን የሚያደርግ መንፈስ ቅዱስ የማይተባበራቸው ክፋት ያለባቸው ብዙ ነገሮችን ሰው ሊጠቀምበት ይችላል። ስለዚህ ይህንን ለሁሉ ነገር መፍትሄ የለውም እያልኳችሁ ነው። ለሁሉ ጥያቄ መልስ የለውም። ከመስቀሉ እንዳያርቀን፣ ከአምልኮ እንዳያርቀን፣ ከጸሎት እንዳያርቀን፣ ከጌታ ጋር ካለን ኢንቲሜሲ እንዳያርቀን ቴክኖሎጂ መጥቶ ጊዜያችንን ወስዶ መንፈሳዊ ራቁት እንዳያደርገን አያችሁ። ቴክኖሎጂን እንዴት እንጠቀምበት? ምን እያልኩ ነው? ለእግዚአብሔር ክብር ነው። ረጅም ሰዓት ሄድኩኝ። ለእግዚአብሔር ክብር ነው። በምንሰራው በምንጠቀመው ቴክኖሎጂ ሁሉ ለእግዚአብሔርን ማክበሪያ እንዲሆን፣ እግዚአብሔርን ማክበር ከሆነ አለመጠቀም። ሌላው ለባልንጀራ ፍቅር የሚሆን ሌሎችን ለመርዳት አሁን ፈንድሬስ ይደረግበታል። ማናቃቸው ሰዎች ሆስፒታል ታማው ተኙ ሲባል መረዳጃ ሆነዋል። እንደዚህ ላለ በጎ አድራጎታዊ ለሆነ ነገር መልካም ነው። ወንጌልን ለማሰራጨት በጣም መልካም ነው። ይሄውን እናንተ ጋር እያረኩት ያለው ነገር ወንጌልን ማስተማሪያ መድረክ አድርጌዋለሁ። ክብር ለእግዚአብሔር ይሁን። አያችሁ ይሄ የሰው ልጆችን ስቃይ ለመቀነስ የምናረግበት የሰው መከራ የሰውን አበሳ ለመቀነስ የምናረግበት እርስ በርስ የምንተሳሰብበት ኮሙኒኬት የምናረግበት መንገድ ከሆነ እሰየው መልካም ነው። ለባልንጀራ ፍቅር፣ ለእግዚአብሔር ክብር እንደ እግዚአብሔር አገልጋዮች እኛ የቴክኖሎጂው ጌቶች እንጂ ቴክኖሎጂው ጌታ እንዳይሆንብን ልንጠነቀቅ ያስፈልገናል። ሌላ ቅድም ያልኩትን ለመጠቅለል ያህል ዲስሰርንመንት ያስፈልገዋል። ቴክኖሎጂው ለጣዖት አምልኮ
ወይም ደግሞ ቅድም እንዳልኩት ሱሰኛ እንዳያደርገን ሁሉ ጊዜ ራሳችንን መመርመር ይገባናል። አንዳንድ የምናያቸው ኢንተርቴይንመንት የሚመስሉ ነገሮች ሱስ የሚያስያዝ ጉልበት አላቸው። አይንን ካች የሚያደርግ መንፈሳዊ እይታችንን የማደብዘዝ ጉልበት አላቸው። ስለዚህ ዲሽን አድርገን የማይጠቅመውን እና የሚጠቅመው ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም አይጠቅመኝም ለእግዚአብሔር ክብር የማናውለው ከሆነ አንዳንድ ደግሞ አለ አይደለም አንዳንድ ቦታ ሄዳችሁ ሰዎች መጥፎ ቃል ሲነጋገሩ ቆማችሁ እንደማትሰሙ ሁሉ እንደ ክርስቲያኖች እዚህ ቦታ ላይ ደግሞ ለብቻችሁ ሆናችሁ ልትሰሙት አይገባም። የምታዩትን ጌታ ስለሚያይ የምትሰሙትን ጌታ ስለሚሰማ በውስጣችሁ መንፈስ ቅዱስ ስላለ ማለት ነው። መንፈስ ቅዱስ አብሯችሁ ይሰማል ማለት ነው። ስለዚህ ቤተ ክርስቲያን ቴክኖሎጂውን ልትጠቀምበት ትችላለች። እንደ መሳሪያ የወንጌልን ተልእኮ ልትጠቀምበት ትችላለች። አሁንም በየቤተ ክርስቲያኑ ቴክኖሎጂ እንጠቀምበታለን እና ቴክኖሎጂ ለቤተ ክርስቲያን የእግዚአብሔር ጸጋ የምታካፍልበት በቃ የጋራ እግዚአብሔር የሰጠን የጸጋ ስጦታ ናት። ይህን ልንጠቀምበት እንችላለን። በቤተ ክርስቲያን በቴክኖሎጂ ሌላው የምንመለከተው ለወንጌል ስርጭት እነዚህን አፕሶች ተጠቅመን ለማስተማሪያ ተመልከቱ። ይሄ ባይብል ሀብ እነዚህ ጥሩ ጥሩ የባይብል አፕሶች አሉ። እነዛ ለመማሪያ ለማስተማሪያ በጣም ቀላል ይሆናል። አሁን በዚህ ዘመን መቼም የእውቀት ችግር ያለ አይመስለኝም። የእውነት ችግር እንጂ የእውቀት ችግር ያለ አይመስለኝም። እና እውቀትን ለማግኘት የሚፈልግ ሁሉ ለወንጌል ስርጭት ሊጠቀምበት ይችላል። ሌላው ላይቭ ስትሪሚንግ አሁን እንደዚህ እንደምናደርገው ሶሻል ሚዲያ ላይ ቅዱስ ቅዱሱን በመለጠፍ ግሎባል አውትሪች በማድረግ ዲጂታል ዲሳይፕልሺፕ በማድረግ ደቀ መዝሙር ማስተማሪያ ይሆናል። እስር ቤት ላሉ ሌላም ሌላ ቦታ ላይ ላሉ ባይብል አፖችን ለመጠቀም ኦንላይን ቴዎሎጂ ኮርሶች በመስራት ልናስተምርበት ልንማርበት እንችላለን። ለቤተ ክርስቲያን አስተዳደር ቴክኖሎጂ ይጠቅማል። ለምሳሌ ለአስተዳደር የሜምበርሺፕ ሲስተም አለ። ሜምበሮችን ስም ሊስት አድርጎ የተለያየ አይነት አገልግሎቶችን የሚሰጥ ለሂሳብ ክፍሎች ሞባይል ባንኪንግ አለ፣ ኦንላይን ጊቪንግ አለ። እነዚህ ሁሉ ለቤተ ክርስቲያን ይጠቅማሉ። ለሶሻል ኔትወርካችን ደግሞ በቤተ ክርስቲያን እኛ ቴሌግራም እንጠቀማለን፣ ዋትሳፕ እንጠቀማለን፣ ቫይበር እንጠቀማለን፣ ፕሬየር ሪኩዌስት እንቀበላለን። ሌላው ደግሞ ዲጂታል አርካይቭ ወይም ጎተራ አለን። ቪዲዮ ኦዲዮ ቪዥዋሎችን በሙሉ ኦንላይን እናስቀምጣለን ወይም ደግሞ በዲጂታል መንገድ እናስቀምጣለን። እግዚአብሔር ስም የተባረከ ይሁን። ለዚህ ቴክኖሎጂ ባይ ሰልፍ ኢቪል አይደለም፣ ግን አጠቃቀሙ ላይ ልንጠነቀቅ ይገባናል። ዘመኑ ስለደረሰ የትኛውን ቴክኖሎጂ በሰውነታችሁ ላይ የሚመታውን በተለይ ቺፕሱን እዛ ደረጃ ላይ እንደማትደርሱ አምናለሁ። በታቱ ደረጃ ላይ እዛ ደረጃ ላይ እንደማትደርሱ አምናለሁ። ቴክኖሎጂ ለምሳሌ ሰዓት እዚህ ጋር ማድረግ ይችላሉ። ነገር ግን ሰዓቱን እዚህ ላይ ልንቀስልህ ቢለኝ በፍጹም ሰውነቴን አላስነካም። ሰውነቴ እግዚአብሔር ቤተ መቅደስ ስለሆነ ከኔ ጋር ናቸው። በዚህ ውስጥ የሚያስገቡበት ቺፕስ አለ። ቺፕሱን መቀበል ባይሰልፍ አደጋ አለው። አደጋ ስላለው መንፈሳዊ አደጋ ነው ያለው። ሌላ አማራጭ አለ። ወደፊት ግን አማራጭ የሌለበት ዘመን ይመጣል። እርግጠኛ ነኝ ከዛ በፊት ጌታ ኢየሱስ ክርስቶስ ቁጥሩን ውሰዱ በሚባልበት ዘመን ቤተ ክርስቲያንን ይነጥቃታል ብዬ አምናለሁ። ከባድ የመከራ ዘመን ከዛ ወዲያ ስላለ አሁንም ነገሮች ጠባብ ይሆናሉ፣ ተግዳሮቶች ይኖራሉ። ነገር ግን ቴክኖሎጂ ስንጠቀም በጥበብ እንድንጠቀም እግዚአብሔር ይርዳን። ሁሉ ነገር ላይ ኢንፎርሜሽናችሁን አትስጡ። ሁሉ አፕስ ለእናንተ አይጠቅማችሁም። ስለዚህ የኢንፎርሜሽን ብዛት የእውነት ብዛት እንዳልሆነ ደግሞ አውቃችሁ እውነትን ከእግዚአብሔር ቃል ነው እንጂ የምናገኘው ከአፕስ አይደለም የምናገኘው። ስለዚህ ከዚህ ቃል አንለይ፣ ከጸሎት አንለይ። ኦልድ ፋሽንን ቢያስመስል ጸሎትና ቃሉ አይረሳ። እሱ ላይ እንጣበቅ። ከጌታ ጋር ህብረት ይኖረን። በምንም ታምር የኦንላይን አገልግሎቶች ቸርችን አይተኩም። ልድገመው፣ የኦንላይን አገልግሎታችን የኔ አገልግሎት አሁን ኦንላይን ማስተምራችሁ ቸርችን አይተካም። ኔቨር። በሚያስፈልግበት ዘመን ላይ ቸርች በተዘጋችበት ዘመን ላይ ያስተምረናል ኦንላይን፣ ጠዋትም ማታም ከሰዓትም በየቀኑ። ያ የኤመርጀንሲ ፕሮግራማችን ነው። ነገር ግን ቤተ ክርስቲያን በአካል እንድትሰበሰብ ይፈልጋል። ቸርች የማትሄዱ ሰዎች ኦንላይን ቸርች ነው የምትሉ ነው፣ የለም። ኦንላይን የሚባል ቸርች የለም። ሂዱና በአካል ከሰዎች ጋር ፌሎሺፕ አድርጉ። ፓስተር ያስፈልጋቸዋል፣ ሊጸለይላችሁ ያስፈልጋል። የስ እንጸልያለን። በአካል ሰው ያስፈልጋቸዋል። አሉ ደግሞ አንዳንድ ወገኖቻችን አሁን በእስላም ሀገሮች ያሉ ቸርች የሌለበት ቦታ ያሉ ሰዎች አሉ። ቸርቻቸው ይሄ ነው፣ ችግር የለውም ለነሱ ችግር የለም። በአረብ ሀገሮች በተለያየ ስደት ሀገሮች ቸርች በሌለበት ቦታ ያሉ እንደ ቸርች የሚሰሙን ሰዎች አሉ። ክብር ለእግዚአብሔር ይሁን እና ችግር የለብንም፣ እንገለገላለን፣ እናገለግላቸዋለን። ነገር ግን ቸርች ከተማችሁ ላይ ካለ ቸርቻችሁ መሄድ አለባችሁ።
በአካል መሰብሰብ አትጥሉ። ስለዚህ ቴክኖሎጂዎችን ለእግዚአብሔር ክብር ልንጠቀም ይገባል። ሌላ ፋይዳ ወስጃለሁ ምን ሊያደርግ ምናምን ብላችሁ አትጨነቁ። ፋይዳ ጸረ ክርስቶስ ምልክት አይደለም። እዚህ ናምበሪንግ ነው። ወደፊት ግን ከሱ የራቀ በጣም ሶፊስቲኬትድ የሆነ ግሎባል የሆነ ሲስተም ይመጣል። እዛ ሲስተም ውስጥ 666ን በደንብ ያነገሰ ጸረ ክርስቶስን ያነገሰ ሲስተም ይመጣል። ያንን ሲስተም አትውሰዱ። በእጃችሁ ላይ የሚደረግ አትውሰዱ። በሰውነታችሁ በቀኝ እጃችሁ ላይ የሚመጣ አትውሰዱ። ምናልባት ቤተክርስቲያን ከተነጠቀች በኋላ የምትሰሙኝ ሰዎች ካላችሁ በእጃችሁ ላይ ቁጥር አትውሰዱ። ቁጥሩን ከወሰዳችሁ የመዳን ቻንስ የላችሁም። ልድገመው። ቤተክርስቲያን ከተነጠቀች በኋላ ላልተነጠቃችሁ እጃችሁ ላይ ቁጥሩን እንዳትወስዱ። ከአውሮፓ አካባቢ ግሎባል የሆነ የሚነሳ ሊደር አለ። ያንን ሊደር ከሰማችሁት አጥፊ ነው፣ ጸረ ክርስቶስ ነው፣ እስራኤልን ሰላም እሰጣለሁ የሚል ነው፣ የዓለም መሪ ነኝ የሚል ነው፣ አውሬ ነው፣ ዘንዶ ነው። እሱ ጸረ ክርስቶስ ነው። የሱ ቁጥር የሱን ሲስተም 666 እንዳትወስዱ። ከወሰዳችሁ ለዘላለም ትጠፋላችሁ። የመዳን እድል የላችሁም። የኃጢአት ስርየት የላችሁም። መዳን በሌላ በማንም የለም። በኢየሱስ እመኑና ቢርባችሁ ቢጥማችሁ ብታጡ ብትንከራተቱ ብትሞቱ ይሻላል። ቁጥሩን እንዳትወስዱ። ኢየሱስ ብቻውን ያድናል። ምናልባት ይሄ ቪዲዮ ከተረፈ ጸረ ክርስቶስ ድሊት ካላደረገው ምናልባት ተርፎ ካያችሁ ያልተነጠቃችሁ ሰዎች ቤተክርስቲያን ድንገት ባዶ ከሆነ አገሩ ድንገት ፓስተሮች፣ አገልጋዮች፣ ዝማሪዎች፣ የእግዚአብሔር ሰዎች ተነጥቀው ካያችሁ ጠፉ ከተባለ አንዳንድ የሚባል ነገሮች አሉ። ይሄ ግሎባል ኢቮሉሽን ነው ሊሏችሁ ይጀምራሉ። የሆነ ምድር ራሷን በራሷ አጸዳች፣ ክፉ ኤሌመንቶች ናቸው የተወሰዱት ሊሉ ይችላሉ። አትመኗቸው። ንጥቀት ነው የሆነው። ኢየሱስ ክርስቶስ በስውር ልጆቹን ወስዷል። በክብር ይመጣል። ሲመጣ አብረው ይገለጣሉ። ምናልባት ማተን ያልተነጠቃችሁ መነጠቅ ከፈለጋችሁ እስከ መጨረሻ ትጽኑ። ቁጥሩን አትውሰዱ። ራሳችሁን ለማዳን ማድረግ ያለባችሁን ሁሉ አድርጉ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ስም የተባረከ ይሁን። ጌታ ደግ ነው። ጌታ ሰላም ነው። ኢየሱስ ክርስቶስ ጌታ ነው።